ኢየሱስ አንበሳ ከሙታን በኩር ተነሳ አንበሳ ኢየሱስ አንበሳ ከሙታን በኩር ተነሳ። ሰላም ጤና ይስጥልን። እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል አደረሰን አደረሳችሁ። እንኳን አብሮ አደረሰን። ይህ በሳር ቤት ቃለ ሕይወት ቤተክርስቲያን ወደ እናንተ የሚቀርብ ልዩ የወጣቶች ምሽት ነው። የትንሣኤ የወጣቶች ምሽት ከሳር ቤት ቃለ ሕይወት ቤተክርስቲያን ወጣቶች ጋር ነው የምንገኘው። ፕሮግራማችን እስኪጠናቀቅ ድረስ አብራችሁ እንድትቆዩ እኔ የምጋብዛችሁ አማኑኤል ንጋቱ ነኝ። እኔም ቤተልሔም ዋለልኝ ነኝ። አብራችሁ ቆዩ። ኢየሱስ አንበሳ ከሙታን በኩር ተነሳ አንበሳ ኢየሱስ አንበሳ ከሙታን በኩር ተነሳ። የፕሮግራማችን የመጀመሪያው ክፍል የሚሆነው የቤተ ክርስቲያናችን የሳር ቤት ቃለ ሕይወት ቤተ ክርስቲያን ወጣቶች ዘርፍ መጋቢ ዘነበ የእንኳን አደረሳችሁ መልእክት እዚህም ላሉት በቴሌቪዥንም ለሚመለከቱት እንድትል ወደዚህ እንጋብዛለን። ኢየሱስ አንበሳ ከሙታን በኩር ተነሳ አንበሳ ኢየሱስ አንበሳ ከሙታን በኩር ተነሳ። እግዚአብሔር አምላካችን የተባረከ ይሁን። ክብር ሁሉ ለጌታ ለኢየሱስ ይሁን። እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል መታሰቢያ ሁላችንን በሰላም አደረሰን። ወጣቶች የ2018 የጌታችን የኢየሱስ ክርስቶስ የትንሣኤ በዓል መታሰቢያ በዚህ ፕሮግራም በሳር ቤት ቃለ ሕይወት ከሕይወት ቲቪ ጋር በመሆን እየተከበረ ነው ያለው። ስለዚህ የዛሬ ልዩ ፕሮግራማችን በዝማሬ በአምልኮ በተለያዩ ፕሮግራም እንቆያለን። በቴሌቪዥን መስኮት የምትከታተሉን ሁላችሁ ደግሞ እንኳን አደረሳችሁ ማለት እወዳለሁ። ጌታችን ኢየሱስ ክርስቶስ በመጽሐፍ እንደተጻፈ ስጋ ይለብስ ዘንድ እንደ ሰው ይሆን ዘንድ ተጽፎ እንደነበር እንደዛው ሰው ሆኖ ወደ ምድር መጥቷል። እንደተጻፈው ደግሞ ጌታችን ኢየሱስ ክርስቶስ በሰው አምሳል ሲመላለስ ሲያስተምር እንደቆየ እንደተጻፈው ልክ እንደዛው ደግሞ በሰዎች ታልፎ ተሰጥቶ እንዲሁም ለሞት እንደተሰጠ ተጽፎ እንደነበር እንደዛው ሆነ። ጌታችን ኢየሱስ ክርስቶስ ልክ እንደተጻፈው ልክ እንደዛው በመስቀል ላይ በመሰቀል ስለ ሁላችን ሞትን ቀመሰ። ልክ እንደተጻፈው ልክ እንደዛው ኢየሱስ ክርስቶስ ከሙታን በኩር ሆኖ ተነስቷል። እግዚአብሔር የተባረከ ይሁን። ልክ እንደተጻፈው እንደዛው ደግሞ ተመልሶ ይመጣል። ማራናታ። እንኳን አደረሳችሁ። ጌታ ኢየሱስ ይባረክ። ኢየሱስ አንበሳ ከሙታን በኩር ተነሳ አንበሳ ኢየሱስ አንበሳ ከሙታን በኩር ተነሳ። መጋቢ ዘነበን እግዚአብሔር አብዝቶ ይባርከው። ፕሮግራማችን ይቀጥላል። ያው ብዙ ወጣቶች በዚህ ሰዓት የተለያየ ቦታ ላይ ይገኛሉ። እኛ ግን የትንሣኤውን ጌታ ልናከብር በዚህ ተሰብስበናልና ይህ እድል ነው። ስለዚህ እግዚአብሔር ይመስገን ስለነዚህ ወጣቶች እግዚአብሔርን እጅግ አድርገን እንባርካለን። አዎ ቤትዬ ጌታ አብዝቶ ይባርካችሁ ወጣቶች። ከዚህ በኋላ እነዚህ ወጣቶች ጌታን በዝማሬ አብረን ከነሱ ጋር የምናመልክበት ፕሮግራም ነው የሚሆነው። ፕሮግራማችንን እናደርጋለን። ምስጋና ለሚገባው ለአምላካችን ለእግዚአብሔር ክብር ይሰጡልናል። አሁንም ለማስታወስ ያህል ያለነው በሳር ቤት ቃለ ሕይወት ቤተክርስቲያን ከሕይወት ቲቪ ጋር በመተባበር ነው። አብራችሁን ቆዩ። ኢየሱስ አንበሳ ከሙታን በኩር ተነሳ አንበሳ ኢየሱስ አንበሳ ከሙታን በኩር ተነሳ። የአዲስ ኪዳን በቅዱስ ካህን የጽድቅ ንጉሥ የዓለም መድን የእውነተኛይቱ ድንኳን አገልጋይ ቅዱስ ካህን አለ በላይ በሰማይ። የአዲስ ኪዳን በቅዱስ ካህን የጽድቅ ንጉሥ የዓለም መድን የእውነተኛይቱ ድንኳን አገልጋይ ቅዱስ ካህን አለ በላይ በሰማይ።
ሲያስጨንቅ ስለ ኃጢአት የሕዝብን ኃጢአት አንዴ ለማስቀረት ኢየሱስ ሕይወቱን ሰጠ በመስቀል ስቅላት። የአዲስ ኪዳን በቅዱስ ካህን የጽድቅ ንጉሥ የዓለም መድን የእውነተኛይቱ ድንኳን አገልጋይ ቅዱስ ካህን አለ በላይ በሰማይ። የአዲስ ኪዳን በቅዱስ ካህን የጽድቅ ንጉሥ የዓለም መድን የእውነተኛይቱ ድንኳን አገልጋይ ቅዱስ ካህን አለ በላይ በሰማይ። የኃጢአት መጋረጃ እኛን የለየን ኢየሱስ ተረተረው መስዋዕት ሆኖልን። ቅድስተ ቅዱሳን የተስፋው አገር በእርሱ ልንገባ ቻልን ወደ ሕይወት በር። የአዲስ ኪዳን በቅዱስ ካህን የጽድቅ ንጉሥ የዓለም መድን የእውነተኛይቱ ድንኳን አገልጋይ ቅዱስ ካህን አለ በላይ በሰማይ። የአዲስ ኪዳን በቅዱስ ካህን የጽድቅ ንጉሥ የዓለም መድን የእውነተኛይቱ ድንኳን አገልጋይ ቅዱስ ካህን አለ በላይ በሰማይ። የኮርማ ደም መስዋዕት ለእኛ አስፈልገንም አንዴ ተረሽተናል በክርስቶስ ኢየሱስ ደም። ቅዱስ የአዲስ ኪዳን መካከለኛ ነፍሱን ወዶ ሰጠ በሞት ስለኛ። የአዲስ ኪዳን በቅዱስ ካህን የጽድቅ ንጉሥ የዓለም መድን የእውነተኛይቱ ድንኳን አገልጋይ ቅዱስ ካህን አለ በላይ በሰማይ። የአዲስ ኪዳን በቅዱስ ካህን የጽድቅ ንጉሥ የዓለም መድን የእውነተኛይቱ ድንኳን አገልጋይ ቅዱስ ካህን አለ በላይ በሰማይ። የአዲስ ኪዳን በቅዱስ ካህን የጽድቅ ንጉሥ የዓለም መድን የእውነተኛይቱ ድንኳን አገልጋይ ቅዱስ ካህን አለ በላይ በሰማይ። ኢየሱስ አንበሳ ከሙታን በኩር ተነሳ። አንበሳ ኢየሱስ አንበሳ ከሙታን በኩር ተነሳ።
ብሎ ቢያፈሰው ደሙን ለምን ከለከለች ፀሐይ ብርሃኗን የከበረው ሥጋ የከበረው ደም በመስቀል ላይ ዋለ ኢየሩሳሌም እዩት ኢየሱስን መስቀሉን ማማሩን ለተመራመረ ብዙ ነው ሚስጥሩ እዩት ኢየሱስን መስቀሉን ማማሩ ለተመራመረ ብዙ ነው ሚስጥሩ ቢመቱት ቢሰድቡት ቢያላግጡበት ምንም አላገኙ ከእርሱ ዘንድ ስህተት ፈጣሪ መሆኑ ሚስጥሩ ገብቷት ጌታን አልይዝም አለች ጉዟ መሬት እዩት ኢየሱስን መስቀሉን ማማሩ ለተመራመረ ብዙ ነው ሚስጥሩ እዩት ኢየሱስን እዩት ኢየሱስን መስቀሉን ማማሩ ለተመራመረ ብዙ ነው ሚስጥሩ ታላቅ ንጉሥ ሊገለጽ ከሰማይ የናቁት የወጉት ይሉለታል ወይ ወይ ምድርና ሰማይ ሲሸሹ ከፊቱ ወዴት ልግባ ይላል ትልቁ ትንሹ እዩት ኢየሱስን መስቀሉን ማማሩ ለተመራመረ ብዙ ነው ሚስጥሩ እዩት ኢየሱስን መስቀሉን ማማሩ
ቃላችን አንዘንጋው በሰማይ ለሚኖር ቅዱሳን አባታችን ምስጋና ይድረሰው ለእኛ ለሁላችን እዩት ኢየሱስን መስቀሉን ማማሩ ለተመራመረው ብዙ ነው ሚስጥሩ። እዩት ኢየሱስን እዩት ኢየሱስን መስቀሉን ማማሩ ለተመራመረው ብዙ ነው ሚስጥሩ። እዩት ኢየሱስን እዩት ኢየሱስን መስቀሉን ማማሩ ለተመራመረው ብዙ ነው ሚስጥሩ። ኢየሱስ አንበሳ ከሙታን በኩር ተነሳ አንበሳ ኢየሱስ አንበሳ ከሙታን በኩር ተነሳ። ፕሮግራማችን በአማረ መልኩ እንደቀጠለ ነው። በዝማሬ ያገለገሉን ወጣቶች እግዚአብሔር አብዝቶ ይባርካችሁ ማለት እንፈልጋለን። አሁን ደግሞ የሚኖረን ፕሮግራም ከዚህ ቀጥሎ የሚኖረን ፕሮግራም የትውልድ መባረክ ፕሮግራም ነው። ይህንን አገልግሎት የሚያገለግሉን የቤተ ክርስቲያናችን እናት እትዬ ቀለሜ ናቸው። ጊዜውን ለሳቸው ተዋለው። እዚህም ያሉትን ትውልድ በቴሌቪዥን ይህን ፕሮግራም ለሚከታተሉም ትውልዶችን ሁሉ ከእግዚአብሔር ቃል አካፍለውን ይባርኩልናል። ጊዜውን ለሳቸው እንሰጣለን። አሁንም እየተከታተላችሁ የምትገኙት ከሳር ቤት ቃለ ሕይወት ቤተክርስቲያን ከሕይወት ቲቪ ጋር በመሆን ነው። አብራችሁን ቆዩ። ኢየሱስ አንበሳ ከሙታን በኩር ተነሳ አንበሳ ኢየሱስ አንበሳ ከሙታን በኩር ተነሳ። ያለህና የነበርክ ለዘላለም የምትኖር አምላካችን ሆይ ስለዚህ ጊዜ ደግሞ እጅግ አድርጌ አመሰግንሃለሁ። የዘላለም አምላክ አንተ ታላቅ አምላክ ነህ። በዘመናት ሁሉ ሰው አለህ እግዚአብሔር ሆይ። በዚህም ዘመን ደግሞ የሚተኩ ትውልዶች ስላሉ ጌታ ሆይ እጅግ አድርጌ አመሰግንሃለሁ። አቤቱ ጌታ ሆይ የትውልድ ደግሞ እግዚአብሔርን በመፍራት አቤቱ ጌታ ሆይ መኖር እንዲችል ላንተ አሳልፌ እሰጣለሁ በጌታ በኢየሱስ ስም አሜን። ምሳሌ ምዕራፍ 9 ቁጥር 10 ላይ የጥበብ ሁሉ መጀመሪያ እግዚአብሔርን መፍራት ነው፣ ቅዱሱንም ማወቅ ማስተዋል ነው ይላል። ትልቁና ዋናው ነገር እግዚአብሔርን መፍራት ነው። እግዚአብሔርን መፍራት ከሌለ መኖር አይቻልም። አንደኛው ዮሴፍ ነበር። ዮሴፍ እግዚአብሔርን ይፈራ ስለነበረ በጶጢፋራ ቤት በነበረ ሰዓት ባለቤቱ ለክፉ ነገር ስትጋብዘው ይሄንን ክፉ ነገር በእግዚአብሔር ፊት አላደርግም ብሎ ልብሱን ጥሎ ሸሸ። ይሄንን በማድረጉ የገጠመው ነገር ምንድነው? እስር ቤት መግባት ነው። ነገር ግን እስር ቤት ቢገባም እግዚአብሔርን በመፍራት በጽድቅ መንገድ ስለሄደ እግዚአብሔር በእስር ቤት አብሮት ነበር እና ከዛ ውስጥ ወጥቶ የግብጽ ጠቅላይ ሚኒስቴር እንዲሆን እግዚአብሔር አደረገው። ስለዚህ እግዚአብሔርን በመፍራት ዋጋ ልንከፍል እንችላለን። ነገር ግን ዋጋ ብንከፍልም እግዚአብሔር ደግሞ ያንን ተመኖ ለትልቅ ነገር ደግሞ እግዚአብሔር እንደሚያበቃችሁ አምናለሁ። ሌላው እነ ዳንኤል ናቸው። ዳንኤል፣ ሲድራቅ፣ ሚሳቅ፣ አብደናጎ ንጉሱ ማርኳቸው በነበረበት እዚህ ጊዜ ምን አደረጉ? ከተማረኩት ውስጥ እነሱ ነበሩ። ዳንኤል፣ ሲድራቅ፣ ሚሳቅ፣ አብደናጎ እና የዛን ሀገር ትምህርት እንዲማሩ እንደገናም ደግሞ ቋንቋቸውን እንዲማሩና ከንጉሱ መብልና መጠጥ እንዲጠጡ ነበር። እነ ዳንኤል ግን በንጉሱ መብልና መጠጥ እንዳይረክሱ እምቢ አሉ።
ቆሎና ውሃ መረጡ። እግዚአብሔር ግን ምርጫቸውን ስለሚያው ከነዛ ጥሩ ምግብ ከበሉት የንጉሱን ጠጅ ከጠጡት ይልቅ እነዚህ መልካቸው አምሮ እንደገና ደግሞ ከነዛ 10 እጅ በእውቀት በልጠው ተገኙ ይላል። ስለዚህ እግዚአብሔርን መፍራት የጥበብ ሁሉ መጀመሪያ ነው ያለው ቀላል ነገር እንዳልሆነ ነው። ሌላው አንዱ ዳንኤል ነው። ዳንኤል ምንም ነገር የተገኘበት አልነበረም። ከእግዚአብሔር ቃል በቀር ሌላ ክፉ ነገር አላገኙበትም። ዳንኤል በእውቀት በልጧቸው ስለተገኘ በምን ምክንያት ዳንኤልን እንጣለው ነበር? ስለዚህ ሰበብ ፈልገው እስከ 30 ቀን ድረስ ለንጉሱ የማይሰግድ ለሌላ አምላክ የሚሰግድ በአንበሶች ጉድጓድ እንዲጣል ንጉሱን አስፈረሙ። ከዚያ በኋላ ዳንኤል ይሄንን በሰማ ጊዜ በቤቱ ገባ፣ መስኮቱን ከፈተ፣ በቀን 3 ጊዜ ተንበርክኮ እግዚአብሔርን አመሰገነ። ከዚያ በኋላ ሰዎቹ በዚህ እንደሚያገኙት አውቀው ነበርና ሲያገኙት ወደ ንጉሱ ወስደው ይሄው ያንተን ቃል አልሰማም ብለው ወደ አንበሳ ጉድጓድ እንዲጣል አደረጉ። ነገር ግን እግዚአብሔር የአንበሶችን አፍ ዘጋ። አንበሶቹ አልጎዱትም። ስለዚህ እግዚአብሔርን ስትፈሩ ችግር ሊገጥም ይችላል። በችግር ውስጥ ግን ጌታ አለ እና እነ ሲድራቅ ሚሳቅ አብደናጎም ደግሞ ወደ እሳት እንዲጣሉ ነበር የተደረገው። ምንድነው ያሉት? የምናመልከው አምላክ ከዚህ ከሚነደው ከእቶኑ እሳት ሊያድነን ይችላል፣ ባድነንም አንተ ላቆምከው ለወርቁ ምስል አንሰግድም አሉ። ስለዚህ ወደ እሳቱ ተጣሉ። ታስረው የጣሏቸው ሰዎች ሲቃጠሉ እነሱ የልብሳቸው ጫፍ እንኳን አልተነካም። ከዚያ በኋላ ከዛ ውስጥ እግዚአብሔር ጠብቆ አወጣቸው እና ምንድነው ወገኖቼ እግዚአብሔርን መፍራትን የመሰለ ነገር የለም። እና እነ ዳንኤል በዛን ጊዜ ምንድነው በንጉሱ መብልና መጠጥ እንዳይረክሱ በተባለ ጊዜ አንድ ጥቅስ አለ። አንደኛ ቆሮንቶስ ምዕራፍ 10 ቁጥር 31 ላይ የምትበሉ ወይንም የምትጠጡ ከሆነ ማንኛውኑ ነገር ብታደርጉ ሁሉን ለእግዚአብሔር ክብር አድርጉት ነበር የሚለው። እና እነዚህ ሰዎች ለእግዚአብሔር ክብር አደረጉ እና እግዚአብሔር ከነርሱ ጋር ደግሞ ተገኘ። ስለዚህ ወገኖቼ የምትበሉ የምትጠጡ፣ አለባበሳችሁ፣ አነጋገራችሁ፣ አኗኗራችሁ፣ አገልግሎታችሁ፣ ህይወታችሁ ሁሉ ለእግዚአብሔር ክብር አድርጉት። ለእግዚአብሔር ክብር ስታደርጉ እግዚአብሔር ለእናንተ ደግሞ ይቆማል። ምክር ከእግዚአብሔር ቃል ምክር ምሳሌ 8 ከ32 እስከ 36 አሁንም ልጆቼ ሆይ ስሙኝ፣ መንገዴንም የሚጠብቁ ምስጉኖች ናቸው። ትምህርቴን ስሙ፣ ጠቢባን ሁኑ፣ ቸልም አትበሉት። የሚሰማኝ ሰው ምስጉን ነው። እለት እለት በቤቴ መግቢያ የሚተጉ የደጄንም መድረክ የሚጠብቅ እኔን ያገኘ ሕይወትን ያገኛልና ከዚህ ሞገስን ያገኛልና እኔን ያጣ ግን ራሱን ይጎዳል። የሚጠሉኝ ሁሉ ሞትን ይወዳሉና ይላል። ስለዚህ የእግዚአብሔር ቃል ወደ እውነት ወደ ጽድቅ የሚመራ ስለሆነ ወገኖቼ በተለይ በዚህ ዘመን እነ ሲድራቅና አብደናጎም ላቆምኩት ስዕል ስገዱ ነው የተባለው። ዛሬ ግን እንድንሰግድ የሚያስገድዱን ብዙ ነገሮች አሉ። አንዱ ዘረኝነት ነው፣ አንዱ ገንዘብ መውደድ ነው፣ አንዱ ደግሞ ይሄ በሞባይል ላይ መጣበቅ ነው። ሞባይል እኔ የምጠቀምበታለሁ እንዳቅሜ። ነገር ግን ሞባይል በዚህ ዘመን ትልቅ ተግዳሮት እንዳመጣ ነው። እኔ ሰዎችን አይቻለሁ። አንዲት ልጅ እንዴት አይነት ስራ ያላት ክርስቲያን የሆነች ከዚህ ከሞባይል ጋራ ከመጣበቋ የተነሳ እንዴት ያለውን ስራዋን ጥላለች። ወገኖቼ ጣዖት ሆኗል ይሄ ሞባይል። እንደሚገባ ተጠቀሙ፣ በአግባብ ተጠቀሙበት። እሱን ብቻ ይዞ አንድ ስራ ያስፈታል። ሁለተኛ ነገር ጊዜያችሁን ይፈጅባቸዋል። ሶስተኛ ነገር ወደማይገባ ሁኔታ ውስጥ ያስገባቸዋል። ስለዚህ እኔ አደራ የምለው ደግሜ ደጋግሜ ሞባይል ላይ አታተኩሩ። የሚጠቅማችሁን ብቻ ተጠቀሙበት እንጂ እሱን እንደ ጣዖት እንዳይሆንባችሁ በጌታ ስም ለምናችኋለሁ። ሌላው ወላጆቻችሁን አክብሩ። በዘጸአት ምዕራፍ 20 ቁጥር 12 ላይ ልጆች ወላጆቻቸውን እንዲያከብሩ ይናገራል። ብዙ ዘመን እንድትኖሩ
እኔ በመረጥኩት ምድር ላይ እንድትኖሩ ወላጆቻችሁን አክብሩ ይላል። እናትና አባትን አክብር። ዛሬ እናትና አባት አንዳንድ ቦታ የተናቀበት ጊዜ ነው። ይሄ እግዚአብሔር ቃል ነው። ከ10ቱ ትእዛዝ ውስጥ የወጣ ስለሆነ ወላጆቻችሁን አክብሩ። የምትማሩ ትምህርት ቤት ያላችሁ አስተማሪዎቻችሁን፣ ሌላው ደግሞ በምትሆኑበት ሁኔታ ሁሉ ከበላዮቻችሁ ያሉትን አክብሯቸው። ይሄ የእግዚአብሔር ትእዛዝ ነው። እሺ ጸሎት አደርጋለሁ። ያለህና የነበርክ ለዘላለም የምትኖር አምላካችን ሆይ በዚህ ሰዓት ጌታ ሆይ ይህንን ትውልድ በጌታ በኢየሱስ ስም እንድታስበው በጌታ በኢየሱስ ስም የተባረከ እንዲሆን እጸልያለሁ። እግዚአብሔር አምላኬ ሆይ አንተ የማትወደውን ነገር እንዳያደርጉ የምትበሉ ወይንም የምትጠጡ ማንኛውንም ነገር ብታደርጉ ሁሉን ለእግዚአብሔር ክብር አድርጉት ብላል። ለእግዚአብሔር ክብር ያልሆነ ነገር በጌታ በኢየሱስ ስም ከነዚህ ትውልድ ላይ እንዲወገድ እጸልያለሁ። እግዚአብሔር አምላክ ሆይ ሞባይልን እንደሚገባ እንዲጠቀምበት ጣዖት እንዳይሆንባቸው ወደማይገባ ሁኔታ እንዳይወስዳቸው እግዚአብሔር አምላክ ሆይ የሚጠቅማቸውን ብቻ መጠቀም እንዲችሉ አቤቱ እንድትረዳቸው በጌታ በኢየሱስ ስም እጸልያለሁ። የዘላለም አምላክ መውጣታችሁ ይባረክ፣ መግባታችሁ ይባረክ፣ አገልግሎታችሁ ይባረክ፣ ስራችሁ ይባረክ፣ ትምህርታችሁ ይባረክ፣ መውጣት መግባታችሁ ይባረክ። ኦ ጌታዬን ትውልድ በጌታ በኢየሱስ ስም ላንተ አሳልፌው እሰጣለሁ። ዘመናቸው የተባረከ እንዲሆን፣ መውጣት መግባታቸው የተባረከ እንዲሆን አቤቱ ከዚህ ክፉ ትውልድ እንዲርቁ እግዚአብሔር ሆይ ይህንን ጠማማ ትውልድ እንዳይመስሉ አካሄዳቸው፣ አኗኗራቸው፣ አገልግሎታቸው፣ ህይወታቸው ሁሉ አንተን በማስከበር እንዲሆን ለታመንከው ጌታ አሳልፌያቸው እሰጣለሁ። አቤቱ የእስራኤል አምላክ ስምህን እጠራለሁ። ከዚህ ትውልድ ማንም ከቤት እንዳይጠፋ ዘመናቸው ሁሉ እንዲባረክ እግዚአብሔርን በመፍራት እንዲገቡ እግዚአብሔርን በመፍራት እንዲወጡ እግዚአብሔርን በመፍራት እንዲያገለግሉ አቤቱ ጌታ ሆይ ዘመናቸው ሁሉ በጌታ በኢየሱስ ስም የተባረከ እንዲሆን ላንተ ለታመንከው ጌታ አሳልፌ ሰጠዋቸው። የዘላለም አምላክ ይህን ትውልድ ተረከብ። እግዚአብሔር ይባርካችሁ ይጠብቃችሁም፣ ፊቱን ያብራላችሁ ይራራላችሁም። እግዚአብሔር ፊቱን ወደ እናንተ ያንሳ ሰላምንም ይስጣችሁ። በአብ በወልድ በመንፈስ ቅዱስ በአንድ አምላክ ስም ባረኳችሁ። የተባረካችሁ ሁኑ። ኢየሱስ አንበሳ ከሙታን በኩር ተነሳ። አንበሳ ኢየሱስ አንበሳ ከሙታን በኩር ተነሳ። ውድ ተመልካቾቻችን እትዬ ቀለሜ ይህን የመሰለ ድንቅ ምክር ለእኛም ለወጣቶች በቴሌቪዥንም የተከታተለ ላላችሁት ሁሉ አስተላልፈዋል። እግዚአብሔር ረዥም ዕድሜን ያጥግቦት፣ እግዚአብሔር ይባርኮት እንላለን። እትዬ ቀለሜን በጭብጨባ ሲሸኟቸው ኢየሱስ አንበሳ ከሙታን በኩር ተነሳ። አንበሳ ኢየሱስ አንበሳ ከሙታን በኩር ተነሳ። ውድ ተመልካቾቻችን ፕሮግራማችን እንደቀጠለ ነው። በህይወት ቲቪ ከሳር ቤት ቃለ ሕይወት ቤተክርስቲያን ከዚህ ቀጥሎ የሚኖረን ነገር ያው የሆነውን የእግዚአብሔር ቃል የምንሰማበት ጊዜ ነው። የእግዚአብሔርን ቃል ይዞልን የሚመጣው የቤተክርስቲያናችን የወጣቶች አገልጋይ የሆነው ወጣት በላይ ወደዚህ መጣና የእግዚአብሔርን ቃል ያካፍለናል። ኢየሱስ አንበሳ ከሙታን በኩር ተነሳ። አንበሳ ኢየሱስ አንበሳ ከሙታን በኩር ተነሳ። ሁላችሁም በጌታችን በኢየሱስ ክርስቶስ ስም ሰላም እላችኋለሁ። እንዴት ናችሁ? እንኳን ለጌታችንና ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል መታሰቢያ አደረሳችሁ አደረሰን። ከእግዚአብሔር ቃል ዛሬ አብረን የምናየው መጽሐፍ ቅዱስ ላይ ትንቢተ ኢሳይያስ ምዕራፍ 53 ከቁጥር 1 ጀምሮ እስከ 12 ድረስ ያለውን በጋራ አብረን እናነብና በሱ ሐሳብ ላይ ጥቂት ደቂቃዎችን አብረን እንነጋገራለን። ትንቢተ ኢሳይያስ ምዕራፍ 53 ከቁጥር 1 እስከ 12 ድረስ ያለው እንደዚህም ይላል። የሰማነውን ነገር ማን አምኖናል? የእግዚአብሔር ክንድ ለማን ተገልጧል? በፊቱ እንደ ቡቃያ ከደረቅም መሬት እንደ ስር አድጓል። መልክና ውበትም የለውም። ባየነው ጊዜ እንወደው ዘንድ ደም ግባት የለውም። የተናቀ ከሰውም የተጠላ የሕማም ሰው ደዌንም የሚያውቅ ነው። ሰውም ፊቱን እንደሚሰውርበት የተናቀ ነው፣ እኛም አላከበርነውም። በእውነት ደዌያችን ተቀበለ፣ ሕመማችንም ተሸክሟል። እኛ ግን እንደተመታ በእግዚአብሔርም እንደተቀጸፈ
እንደ ተቸገረም ቆጠር ነው። እርሱ ግን ስለ መተላለፋችን ቆሰለ፣ ስለ በደላችንም ደቀቀ። የደህንነታችንም ተግሳጽ በእርሱ ላይ ነበር። በእርሱ ቁስል እኛ ተፈወስን። እኛ ሁላችን እንደ በጎች ተቅበዘበዝን፣ ጠፋን። ከኛ እያንዳንዱ ወደ ገዛ መንገዱ አዘነበለ። እግዚአብሔርም የሁላችን በደል በእርሱ ላይ አኖረ። ቁጥር 7 ተጨነቀ፣ ተሰቃየ፣ አፉንም አልከፈተም። ለመታረድ እንደሚነዳ ጠቦት በሸላቶችም ፊት ዝም እንደሚል በግ እንዲሁ አፉን አልከፈተም። በማስጨነቅና በፍርድ ተወሰደ። ስለ ሕዝቤ ኃጢአት ተመታ። ከሕያዋንም ምድር እንደተወገደ ከትውልድ ማን አስተዋለ? ከክፎች ጋር መቃብሩን አደረጉ፣ ከባለጠጎችም ጋር በሞቱ። ሆኖም ግፍን አላደረገም ነበር፣ በአፍም ተንኮል አልተገኘበትም ነበር። ቁጥር 10 እንደዚህ ይላል፣ እግዚአብሔርም በደዌ ያደቀው ዘንድ ፈቀደ። ነፍሱን ስለ ኃጢአት መስዋዕት ካደረገ በኋላ ዘሩን ያያል፣ ዕድሜውም ይረዝማል፣ የእግዚአብሔርም ፍቃድ በእጁ ይከናወናል። ከነፍሱም ድካም ብርሃን ያያል፣ ደስም ይለዋል። ጻድቅ ባሪያዬ በእውቀቱ ብዙ ሰዎችን ያጸድቃል፣ ኃጢአታቸውንም ይሸከማል። ስለዚህ እርሱ ብዙዎችን ይወርሳል፣ ከኃያላንም ጋር ምርኮን ይካፈላል። ነፍሱን ለሞት አሳልፎ ሰጥቷልና ከአመፀኞችም ጋር ተቆጥሯልና። እርሱ ግን የብዙዎችን ኃጢአት ተሸከመ፣ ስለ አመፃቸውም ማለደ። የምናገርበት ሀሳብ የተናቀው መሲህ። ይህ የትንቢተ ኢሳይያስ መጽሐፍ በመጽሐፍ ቅዱሳችን ላይ 5ኛው ወንጌል በመባል ይታወቃል። የብሉይ ኪዳን ወንጌል የመጽሐፍ ቅዱስ መሃል ወይም መሃል ላይ ያለ ወንጌል በመባል የሚታወቅ መጽሐፍ ነው። ያለን መጽሐፍቶች 66 መጽሐፍት ነው ያሉን። የ66ቱ 39 ብሉይ ኪዳን፣ 27ቱ አዲስ ኪዳን ናቸው። እነዚህ መሃል ላይ ያሉት የ5ኛው ወንጌል መጽሐፍ በመባል የሚታወቅ ነው። ኢሳይያስ ኢየሱስ ክርስቶስ ከመወለዱ ከ700 ዓመት በፊት ስለሚመጣው መሲህ፣ ስለ ሞቱ፣ ስለ ትንሳኤው፣ ስለ መከራው ዝርዝር በሆነ መልኩ ሲነግረን በዚህ መጽሐፍ ላይ እናያለን። አብረውት የነበሩት እነ ማቴዎስ እነ ዮሐንስ ወንጌላትን የጻፉልን እነ ሉቃስና እነ ማርቆስ በዚህ ልክ ኢሳይያስ በጻፈው ልክ ይህንን መሲህ አያወሩልንም። ኢሳይያስ አብረዋቸው ከነበሩት ይልቅ አብሮት ያለ ከተሰቀሉት ጎን ያለ እስኪመስል ድረስ ስለ ሞቱ፣ ስለ መከራው፣ ስለ ትንሳኤው ዝርዝር በሆነ መልኩ ይነግረናል። እና እነዚህን ቁጥሮች አሁን ያነበብኳቸውን ቁጥሮች በቁጥር ብቻ ሳይሆን ቃላቶችን ቃል በቃል እንኳን ብናጠናቸው ሰፋ ያሉ ትርጉሞችን የሚሰጡን ናቸው። ስለ መሲሁ መከራውን፣ ትንሳኤውን፣ ሞቱን ጥልቅ የሆነ ትርጉምን የሚሰጠን መጽሐፍ ነው። ይህ መጽሐፍ በአይሁድ ዘንድ ለ100 ዓመታት ያክል ተቀባይነት አልነበረው። ማለትም አይሁዳውያን ወይም እስራኤላውያን የሚጠብቁት መሲህ ኢሳይያስ እየተነበየ እየተናገረ ያለው አይነት መሲህ አይደለም ብለው ይናገሩ ነበር። ማለትም እስራኤል የሚጠብቀው መሲህ ከንጉስ ቤተሰብ የሚመጣ ወታደራዊ ስልጣን ያለው እስራኤልን ከገባችበት ከሮም ግዛት ነፃ ሊያወጣት የሚችል ታስተውሳላችሁ። ሐዋርያት ሥራ ምዕራፍ 1 ላይ ሲናገር መቼ ነው ለእስራኤል መንግስትን የምትመልስላት ይላሉ። ከትንሳኤ በኋላ ነው ይህንን ያሉት። የኤማውስ መንገደኞች ለጌታ ለኢየሱስ ክርስቶስ ሲናገሩ እስራኤልን ይቤዣል ብለን ተስፋ አድርገነው ነበር፣ እሱ ግን ከሞተ 3 ቀን ሆኖታል ሲሉም ታስተውሳላችሁ መጽሐፍ ቅዱስ ላይ። እነዚህ አብረውት ያሉ ደቀ መዛሙርት በሙሉ እንኳን አብረው ተከትለውት የእስራኤልን ነፃ መውጣት የሚናፍቁ የሚጠባበቁ ናቸው። እና ኢሳይያስ ግን የሚነግረን ይሄ መሲህ በጣም ስቅዩ የሆነ ዋጋ የሚከፍል ስለ ህዝቡ ኃጢአትን የሚቀበል ሰው ሊቀበለው ማይችል መሲህ እንደሆነ ኢሳይያስ በጣም ግልጥ በሆነ መንገዱ ይነግረናል። እና ያውም ሲነግረን ቁጥር 1 ላይ የሰማነው ነገር ማን ያምነናል? እስራኤል የሚጠብቀው ከነገስታት ቤተሰብ ነው የሚጠብቀው፣ ወታደራዊ ስልጣን ያለውን ነው የሚጠብቀው፣ ሰራዊት የሚያስከትል ዘምቶ ከሮም ግዛት ውስጥ እስራኤልን ነፃ ሊያወጣት እንደ መንግስት ተደራጅተው ማኖር የሚችል መሲህ ነው የሚጠብቁት። ይሄ መሲህ ደግሞ የተወለደው ናዝሬት አካባቢ ነው። ዮሐንስ ወንጌል ላይ እንደምናስታውሰው ከናዝሬት መልካም ነገር ሊወጣ አይችልም የተባለበት በጣም የተናቀ ማህበረሰብ ውስጥ ያደገ የጠራቢ ልጅ የተባለ አወላለዱ በረት አካባቢ ላይ የሆነ ቤተ መንግስት ሲጠበቅ ከብቶች በረት ውስጥ የተወለደ በጣም እጅግ የተናቀ ማይጠበቅ አይነት መንደር ውስጥ የነበረ ነው። እግዚአብሔር ድነትን ያዘጋጀው ሰዎች ሊያስቡ በማይችሉ መንገድ በተራ በሚመስል ማህበረሰብና በመስቀል ላይ እግዚአብሔር ለሰዎች ድነትን አዘጋጀ። ሰው ሊሆን አይችልም፣ በዚህ መንገድ ሰው ሊድን አይችልም በሚባልበት መንገድ መሲሁ ዋጋ ከፍሎ እኛን ከተገዛንበት ግዛት ነፃ አወጣን። እና ከቁጥር 1 እስከ 3 ድረስ ያለው ይህ ሊያድነን የመጣውን ክርስቶስ ኢየሱስን ምን አይነት መንገድ እንደሚመጣ የሰማነውን ነገር ማን ያምነናል? የእግዚአብሔር ክንድ ለማን ተገልጧል? በጣም ደረቅ በሆነ ነገር ላይ ሲወጣየን ብሎ ይናገራል።
በማይመስል በማይሆን ነገር ውስጥ እግዚአብሔር ድነትን ሲያዘጋጅ ሰዎች የጠበቁበት የድነት መንገድ አለ። እነሱ የናፈቁበት ድነትን ሊሰጣቸው ይችላል ተብሎ የተጠበቀበት ከዳዊት ዘር የሆነ ዙፋን ያለው ሰራዊት ያለው ሊያዘምት የሚችል ጦር ሊልክ የሚችል ይሄ ግን እጅግ ደግሞ በጣም የተናቀ መሲህ ነው ይለናል ኢሳይያስ። እጅግ በጣም የተናቀ ሰው ፊቱን እንኳን ሊሰጠው የማይችል በጣም ከደሃ ማህበረሰብ ውስጥ የመጣ ሰው ለደቂቃ እንኳን ሊያልፍበት በማይችል ውስጥ ስፍራ ላይ የሚመጣ የነበረ በረት ውስጥ የተወለደ ግርግም ላይ የነበረ ከነገስታት ቤተሰብ ሲጠበቅ በበረት ውስጥ የተወለደ መሲህ ነው ይለናል። እና ይህ የሚወለደው መሲህ ከሮም ግዛት ነፃ ያወጣናል ብለው የሚጠብቁት ናቸው። ስልጣን ያለው ገዢ የሆነ ብለው የሚጠብቁት ይህ መሲህ ግን በተራ ማህበረሰብ ውስጥ የተወለደ እንደሆነ በዚሁ በኢሳይያስ መጽሐፍ ላይ ይነግረናል። ከቁጥር 4 ላይ እስከ 6 ድረስ ያለው ደግሞ ምትካዊ ስራን ሲሰራ ታያላችሁ። ይህ በጣም የተናቀ ለሰው አይን ሊስብ የማይችል መሲህ ከተጠበቀ ውጪ ሆኖ የተገለጠው መሲህ የሰዎችን ኃጢአት ሲወስድ በነሱ ምትክ እሱ መስዋዕት ሲሆን ያለበትን ከቁጥር 4 እስከ 6 ድረስ ያለውን ያወራናል። ታስታውሳላችሁ ሉቃስ ወንጌል ምዕራፍ 23 ላይ ጌታ ኢየሱስ ክርስቶስን የካህናት አለቆችና ጸሐፊያን ጲላጦስ ጋር ይዘውት ይመጣሉ እና ለቄሳር ግብር እንዳይከፈል ይከለክለናል። ደግሞ ምን ክርስቶስ ንጉስ ነኝ እያለ ሲያስተምር ይዘነዋል። ፍረድበት ይዘውት መተው የተናገሩበትና ጲላጦስም መረመረው። ከዛ በኋላ ምንም በደል አላገኘውበትም እና ይህ ሰው ነፃ ነው ሲላቸው ከገሊላ ጀምሮ ያስተማረው ትምህርት አለ ብሎ ያወሩታል። እና የገሊላ ሰው መሆኑን ባወቀ ጊዜ ወደ ሄሮድስ ይልካቸዋል። እና ሄሮድስ ጋም ሄደ። ሄሮድስም ደስ አለው ይላል ምዕራፍ 23ን ስታን ደስ አለው ይልና ይሄንን መሲህ ሊያየው ይፈልግ ነበር። በጣም ናፍቆት ነበር። ምልክት ሲያደርግ ታምራት ሲያደርግ እጅግ ለማየት ናፍቆት ነበር እና በመጣ ጊዜ እዛው ቁጥር ላይ የምታገኙት ሄሮድስም ከሰራዊቱ ጋር ናቀው ይላል። ይህ ክፍል ላይ ኢየሱስን ይህን መሲህ አዳኙን ልክ በመጣ ጊዜ ሄሮድስ ከሰራዊቱ ጋር ኢየሱስን ናቀው። ሲንቀው ንቀቱ የሱን የልብሰ ተክህኖ ልብሱን አልብሶ ሲሰጠው ታያላችሁ። እና የዛን ሳል ላይ መልሶ ወደ ጲላጦስ እንደመጣና ለበዓል ይፈታላቸው ዘንድ አንድ ሰው ግዴታ ይፈታላቸው ነበርና እንደተለመደ ማንን ፈታላችሁ ዘንድ ትወዳላችሁ ይላቸዋል። ሁሉም በአንድነት ሆነው ይህንን አስወግደውና በርባን የሚባለውን ፍታልን ሲሉ ታያላችሁ። በርባን ከተማውን ሲያውክ የነበረ ወንጀለኛ የነበረ ኃጢአተኛ የነበረ ሰው ነው። ይህ ደግሞ ንጹህ የሆነ ሰው ነው። በደል ያልተገኘበት ኃጢአት ያልተገኘበት ተንኮል የሌለበት የእግዚአብሔር በግ የተባለው ኢየሱስን አስወግደው እና በርባን ይፈታልን። ኃጢአተኛ ነው፣ ፍርድ ያለበት ነው፣ ነፍሰ ገዳይ ነው፣ ከተማ ሁሉ ያቀዋል። ይሄን አስወግደው ማንን? ኢየሱስን፣ ምንም ያልተገኘበትን በአፉ ተንኮል የሌለበትን። ለዚህ ዮሐንስ በምዕራፍ 1 ቁጥር 29 ላይ ሲናገር ያለምን ኃጢአት በሙሉ የሚያስወግድ የእግዚአብሔር በግ ብሎ ያስተዋወቀው ይሄኛውን አስወግደው በርባንን ደግሞ ፍታልን የተባለበት በዚህ በኢሳይያስ 53 ላይ ያለው ከቁጥር 4 እስከ 6 ላይ ያለው እግዚአብሔር በልጁ ምትካዊ ስራን ሰራልን። በደል ያለብን እኛ፣ ኃጢአተኛ የሆነው እኛ፣ በደዌ የታመምን እኛ፣ የተቅበዘበዝን እኛ፣ የተንከራተትነው እኛ ነን። ነገር ግን እግዚአብሔር ንጹህ የሆነው ልጁን ስለኔና ስለናንተ ህመም በመስቀል ላይ ያዋለው ንጹህ የሆነው ልጁ በደል የሌለበት ተቅበዝብዘን የነበርነውን ያድነን ዘንድ በህመም ታመን የነበርነውን ሊያድነን ዘንድ ደዌ የነበረብንን ያድነን ዘንድ ምንም በደል የማያውቀውን እሱን በመስቀል ላይ ያዋለልን እና ከቁጥር 4 እስከ 6 ድረስ የሚያሳየን ምትካዊ ስራን እግዚአብሔር እንደሰራልን እግዚአብሔር በልጁ ምትካዊ ስራን እንደሰራልን እንደሚታረድ ጠቦት አፉን አልከፈተም፣ በሸላቶች ፊት ዝም አለ። አቅቶት አይደለም፣ አቅም አንሶትም አይደለም። ታስታውሳላችሁ ዮሐንስ ወንጌል ምዕራፍ 18 ላይ ማንን ትፈልጋላችሁ ባላቸው ጊዜ የናዝሬቱ ኢየሱስን ሲላቸው እኔ ነኝ ሲላቸው በመሬት ላይ ወደቁ ይላል። ፈቅዶ እጁን የሰጠ ነው፣ ወዶ እጁን የሰጠ ነው። መከራ በስቶበት አይደለም የሞተው፣ መከራ በስቶበት አይደለም፣ ይዘውትም አይደለም፣ ተይዞላቸው በፍቃዱ ነፍሱን መስዋዕት አድርጎ የሰጠ ነው። ወዶ ስለኔና ስለናንተ ኃጢአት በመስቀል ላይ የዋለው በፍቃዱ ነው ራሱን የሰጠው። ዝምታው የድክመት አይደለም። ሲገርፉት እንደዛ በጅራፍ ሲመቱት መስቀል ላይ ሲያውሉት ዝምታው የድክመት ደክሞት አይደለም፣ አቅቶት አይደለም። ማዳን የሚችል ነው። ግን ስለኔና ስለናንተ ኃጢአት ራሱን በመስቀል ላይ ያዋለ። ሞቱ የሰው ፍቃድ አይደለም።
ሞቱ ሰዎች ተባብረው ስላመጹበት አይደለም። አብ በደዌ ያደቀው ዘንድ ወደደ ይላል እዚሁ ኢሳይያስ ምዕራፍ 53 ላይ ቁጥር 10 ላይ እግዚአብሔር በደዌ ያደቀው ዘንድ ፈቀደ። ነፍሱን ስለ ኃጢአት መስዋዕት ካደረገ በኋላ ዘሩን ያያል። የሚድኑትን አይቶ እግዚአብሔር ስለኔና ስለናንተ እኛን ተመልክቶ እግዚአብሔርን ኢየሱስ ክርስቶስን መስዋዕት ሲያደርገው እናያለን። እና እርሱ በሰው በደል በሰው ኃጢአት ራሱን ምትክ አድርገው የኛን ኃጢአት በሙሉ ተሸክሞ በመስቀል ላይ ዋለ። የሁላችን በደል በሱ ላይ ሆነ። የሁላችን መተላለፍ በሱ ላይ ሆነ። ስለኛ ደቀቀ፣ ስለኛ ተገረፈ፣ ስለኛ ቆሰለ፣ ስለኛ እሱ በመስቀል ላይ ዋለልን። ስለገዛ ኃጢአቱ አይደለም፣ እሱ ንጹህ ነው። ስለገዛ በደሉ አይደለም፣ እሱ በደል አልተገኘበትም። ስለኔና ስለናንተ በደል በመስቀል ላይ ራሱን አዋለ። ይህ ምትካዊ የሆነ ሞትን ሞተልን። በሱ ሞት እኛ ድነትን አገኘን። በሱ መዋረድ እኛ መክበርን አገኘን። በሱ እጅግ ዝቅ ማለት እግዚአብሔር እኛን አከበረን። የተቅበዘበዝን የነበርነውን እኛን እግዚአብሔር ሲያድነን በእነዚህ ቁጥሮች ላይ እናያለን። ሌላኛው ላይ ፈጠን ብለን ከቁጥር 10 እስከ 12 ድረስ ያለው ይህ በፍቃዱ ስለኔና ስለናንተ የሞተው እግዚአብሔር የሆነው ወልድ መጨረሻ ላይ ያለውን ውጤት ያሳየናል። ሞት ብቻ አይደለም፣ መስቀል ላይ መዋል ብቻ አይደለም፣ ስለኔና ስለናንተ ኃጢአት መሞት ብቻ አልነበረም። ደግሞም ከሞት በኋላ ያለውን ህይወቱን ያሳየናል። ከቁጥር 10 እስከ 12 በኋላ ዘሩንም ያያል፣ እድሜውም ይረዝማል። ይህ አማኞች በሱ መሞት ዘር ሆኖ እንደሚበቅሉ እንደሚነሱ ትንሣኤ እንዳለ ህይወት እንዳለ የሚያመለክተን ነው። እዛው ቁጥር ላይ ጻድቅ ባሪያዬ በእውቀቱ ብዙዎችን ያጸድቃል ይለናል። ጽድቅ በሰዎች ስራ እንዳልሆነ፣ በሰዎች ድካም እንዳልሆነ፣ በሰዎች ዋጋ እንዳልሆነ እግዚአብሔር በልጁ በኢየሱስ በከፈለው በሱ ዋጋ እንደሆነ ያሳየናል። እግዚአብሔር በልጁ ዋጋ ከፍሏል። እርሱን በማመን መጽደቅ አለ። እርሱን በማመን መዳን አለ። እርሱን በማመን ከዘላለም ሞት ማምለጥ አለ። ይህ የኢሳይያስ መልእክት ይህንን ነው የሚያወራን። ኢሳይያስ በዚህ በ12 ቁጥሮች ላይ የሚነግረን ስለ ሰው ልጆች የሚሰቃየውን መሲህ ያወራናል። ስለ በደላችን ስለ ኃጢአታችን የሚከፍለውን ዋጋ ያወራናል። በፈንታችን በእኛ ፈንታ የሚሞተውን ስለ ኢየሱስ ክርስቶስ ይነግረናል። በእርሱ መሞት ደግሞ የሚድኑትን ሰዎች ይነግረናል። ምትካዊ ሞትን የሚሞት በእርሱ መሞት፣ በእርሱ ስለኛ መሞት ደግሞ እኛ ዛሬ ላይ ያለንን ነፃነታችን በዋጋ በተከፈለበት በልጁ በኢየሱስ ክርስቶስ ላይ ነው። ለዚህ ነው የፋሲካን በዓል ሲያከብሩ እስራኤል ከግብጽ በወጡ ጊዜ ላይ የፋሲካው በግ የታረደበት ሰዓት ላይ እነሱ ናቸው በግን ይዘው የሚመጡት። ያ በግ 14 ቀን በሙሉ ይታያል፣ ንጹህ መሆኑ ይታያል። ዮሐንስ ሲናገር ያለምን ኃጢአት በሙሉ የሚያስወግድ የእግዚአብሔር በግ ሲለው እንደዛኛው ሰዎች የሚያቀርቡት አይነት በግ አይደለም። ይሄኛው ሰዎች ናቸው ያን መስዋዕት የሚያቀርቡት፣ ሰዎች ናቸው ያንን በግ የሚያመጡት። በአሁኑ ግን እግዚአብሔር ያመጣው በግ፣ እግዚአብሔር ያቀረበው መስዋዕት፣ እግዚአብሔር ስለኛ መተላለፍ ያመጣው መስዋዕት እንደሆነ ይነግረናል። ስለዚህ የዳንበት በእግዚአብሔር ስጦታ በሆነው በልጁ በኢየሱስ ክርስቶስ ነው። ስለዚህ ዛሬ ፋሲካን ስናከብር ፋሲካ ሁሌ የምናከብረው ነው። ትንሣኤ ሁሌ የምናከብረው ነው። ኢየሱስ ክርስቶስ ስለኔና ስለናንተ ኃጢአት በመስቀል ላይ ውሏል። በሱ መሞት እኛ ደግሞ ድነናል። እግዚአብሔር ይባረክ። ኢየሱስ አንበሳ ከሙታን በኩር ተነሳ። አንበሳ ኢየሱስ አንበሳ ከሙታን በኩር ተነሳ። ስለ ሁሉ ነገር እግዚአብሔርን እጅግ አድርገን እናመሰግናለን። ስለመጣልንም ቃል እግዚአብሔር የተመሰገነ ይሁን። ያው ፕሮግራማችን ጥሩ ደስ የሚያሰኝ ጊዜ ነበረ። እግዚአብሔር ይመስገን፣ እግዚአብሔር ይመስገን። እንዲህ እያለ ወደ መጨረሻው ደርሰናል። የመጨረሻው ፕሮግራሞቻችን የሚሆነው ወጣቶች በጋራ ሆነው ጌታን የሚያመልኩበት ጊዜ ይሆናል። ካምፋየር ጊዜ አለ። በጣም አስደሳች ጊዜ ነው። ዳቦ፣ ፈንድሻ፣ በዓል አይደል? በዓል የሚመስሉ ፕሮግራሞች አሉ። በህብረት ጥሩ ጊዜ እንደምናሳልፍ ተስፋ አደርጋለሁ። እኛ ግን ከወዲሁ እንሰናበታችኋለን። ከኛ ጋር በህይወት ቲቪ እዚህም የነበራችሁ በሙሉ መልካም የትንሣኤ በዓል እያለን አብረናችሁ የቆየ ነው። እኔ ቤተልሔም ዋለልኝና እኔም አማኑኤል ንጋቱ ነኝ። መልካም በዓል። ኢየሱስ አንበሳ ከሙታን በኩር ተነሳ። አንበሳ ኢየሱስ አንበሳ ከሙታን በኩር ተነሳ።
ፍቅር እንደዚህ ነው እኔም አይቻለው ጌታ ቸር መሆኑን ቀምሼዋለው ኃጢአተኛ ሳለው እንዲሁ ወዶኛል በዘላለም ፍቅሩ ወደ ራሱ ስቦኛል ፍቅር ነው እግዚአብሔር የማይለዋወጥ እንዲሁ የሚወድ ራሱን እስኪሰጥ ፍቅር ነው እግዚአብሔር የማይለዋወጥ እንዲሁ የሚወድ ራሱን እስኪሰጥ የፍቅር ጥጉነ ዳሩም መጨረሻ እስከ መስቀል ድረስ ወርዶ የገለጸው አምላክ ሆኖ ሳለ ክብሩን ትቶ መጥቷል መልካም እረኛ ነፍሱን ለኔ ሰጥቷል ፍቅር ነው እግዚአብሔር የማይለዋወጥ እንዲሁ የሚወድ ራሱን እስኪሰጥ ፍቅር ነው እግዚአብሔር የማይለዋወጥ እንዲሁ የሚወድ ራሱን እስኪሰጥ ኦ ፍቅር ነው ፍቅር ነው ፍቅር ነው ፍቅር ነው በኔ ላይ ያለው ዓላማ ፍቅር ነው በኔ ላይ ያለው ዓላማ ፍቅር ነው ኦ ፍቅር ነው ፍቅር ነው ኦ ፍቅር ነው ፍቅር ነው በኔ ላይ ያለው ዓላማ ፍቅር ነው በኔ ላይ ያለው ዓላማ ፍቅር ነው ፍቅር ነው እግዚአብሔር የማይለዋወጥ እንዲሁ የሚወድ ራሱን እስኪሰጥ ፍቅር ነው እግዚአብሔር የማይለዋወጥ እንዲሁ የሚወድ ራሱን እስኪሰጥ ከሰማይ ይሰፋል ከባህር ይጠልቃል የፍቅሩ ብዛት በምን ሲለካ ከአይምሮ በላይ ያልፋል መውደዱ አጥንቶች ሁሉ ለእርሱ ስገዱ ፍቅር ነው እግዚአብሔር የማይለዋወጥ እንዲሁ የሚወድ ራሱን እስኪሰጥ ፍቅር ነው እግዚአብሔር የማይለዋወጥ እንዲሁ የሚወድ ራሱን እስኪሰጥ ኦ ፍቅር ነው ፍቅር ነው ኦ ፍቅር ነው ፍቅር ነው በኔ ላይ ያለው ዓላማ ፍቅር ነው በኔ ላይ ያለው ዓላማ በኔ ላይ ያለው በኔ ላይ ያለው ዓላማ በኔ ላይ ያለው ዓላማ ፍቅር ነው ፍቅር ነው እግዚአብሔር የማይለዋወጥ እንዲሁ የሚወድ ራሱን እስኪሰጥ ፍቅር ነው እግዚአብሔር የማይለዋወጥ እንዲሁ የሚወድ
ራሱን እስኪሰጥ ኢየሱስ አንበሳ ከሙታን በኩር ተነሳ አንበሳ ኢየሱስ አንበሳ ከሙታን በኩር ተነሳ እግዚአብሔር ኃያል ማንንም አትንቅም የሚጤሰውን ጧፍ አጥፍተህ አታውቅም ለደካማው ኃይልን ለጭንጋፉ ሞገስ አንተ ግን ጌታ ነህ ዘለዓለም ንገር ኃይለኛ ኃይለኛ እንዳንተ የለም ክበር ዘላለም ማኅተሙን ኧረ ማን ፈታ ከፍ በል ጌታ ኃይለኛ እንዳንተ የለም ክበር ዘላለም ፈታ ከፍ በል ጌታ በሰማይ በምድር ከምድር በታች ሁሉ ማኅተሙ ሊፈቱ አንዳቸውም አልቻሉ የነገሥታት ንጉሥ የጌቶቹ ጌታ አንተ ግን ችለሃል ማኅተሙን ልትፈታ ኃይለኛ ኃይለኛ እንዳንተ የለም ክበር ዘላለም ማኅተሙን ኧረ ማን ፈታ ከፍ በል ጌታ ኃይለኛ ኃይለኛ እንዳንተ የለም ክበር ዘላለም ማኅተሙን ኧረ ማን
ፈታ ከፍ በል ጌታ ሞተሃል ተብሎ እኛም ተስፋ ቆርጠን በራችንን ዘግተን አዝነን ተቀምጠን አንተ ግን ልዩ ነህ ታሪክ ገልብጠሃል ሞትና መውጊያውን ለዘላለም ሰብረሃል ኃይለኛ እንዳንተ የለም ክብር ዘላለም ማኅተሙን ኧረ ማን ፈታ ከፍ በል ጌታ ኃይለኛ እንዳንተ የለም ክብር ዘላለም ማኅተሙን ኧረ ማን ፈታ ከፍ በል ጌታ እንዳንተ የለም ክብር ዘላለም ኧረ ማን ፈታው ከፍ በል ጌታ እንዳንተ የለም ክብር ዘላለም ኧረ ማን ፈታው ተነስቷል የመቃብር ደጃፍ ተገፍቷል ድንጋዩ በሩቅ ተንከባሏል ከፈኑ ብቻ ነው አስክሬኑ የታል በእውነትም ኢየሱስ ተነስቷል የመቃብር ደጃፍ ተከፍቷል ድንጋዩ በሩቅ ተንከባሏል ከፈኑ ብቻ ነው አስክሬኑ የታል በእውነት ኢየሱስ ተነስቷል ኢየሱስ አንበሳ ከሙታን በኩር ተነሳ አንበሳ ኢየሱስ አንበሳ ከሙታን በኩር ተነሳ